ሰዓት ራሱን ነፃ ለማውጣት ሌላ እቅድ ያወጣና ወደ ልዑሌን ደውሎ ስለ እድል መጥፎ ነገር መናገርን ሀሳቡን አምጥቶ ስልኩን አንስቶ ወደ ልዑሌ ይደውላል። ልዑሌም ያነሳለታል። ግን በመጀመሪያም አንቺ እድል ለእኔ ካልሆንሽ ደግሞ ለማንም አትሆኝም፣ ስለዚህ ይሄ ነገር እኔ ማቋረጥ አለብኝ ብሎም ይወስንና እኔ ሁሉንም ነገር ካደረግኩ እሱ ደግሞ አንቺን ይጨረስሻል፣ ለእኔ ካልሆንሽ መሞት አለብሽ ብሎ እቅድ አወጣና ወደ ልዑል ይደውላል። ልዑልም ስልኩን ያነሳና አቤት እንዴት ነህ ብሎም ሲመልስለት ልዑል ላወራህ የምፈልገው ነገር አለ ብሎ ይነግረዋል። ልዑልም እሺ ንገረኝ እየሰማሁ ነው ብሎም በሚለው ሰዓት አይ በስልክ ሳይሆን በአካል ተገናኝተን ማውራት ይኖርብናል ብሎም ይለዋል። የሚገናኙበትንም ቦታ ይቀጣጠሩና ለመገናኘት ይወስናሉ። ልዑልም ወደ ኢዛና ቶሎ ብሎ በፍጥነት ይመጣል። እቤት ደግሞ ሁለቱ ጓደኛሞች አቤኔና የአዳም ቤት ቁጭ ብለው ነበረ። እድልንም ራሷ ስታበተኛችበት እየተጠባበቋት ባለ ጊዜ እሷም አልነቃችም ነበረ። ለብዙ ሰዓታት እየጠበቋት ራሷን ከመሳቷ በፊት አቤኔም የሰማውንም ነገር ውስጡ ለአዳም መቼ ነው የምትነቃው? ያለችኝን ነገር ሰምተሃታል አይደለ? ስለዚህ መቼ ነው የምትነቃው? እውነቱን መስማት ፈልጋለሁ ብሎም ሲያስጨንቀው ነበረ። እድልም እስክትነቃ ድረስ ሰዓታቶች አስቆጥረው ከዛም ስትነቃም ያለችበትንም ቦታ ማወቅ አልቻለችም ነበረ። እድል የት ነኝ ያለሁት አዳም ምን እየተፈጠረ ነው ብላም ስትነግረው አንቺ እርኩስ ሆንሽ ቅድም ምንድን ነው ያልሽኝ? ዜማ የሞተች ብለሽ ስታማረች ነበረ። አንቺ ሰይጣን የሆንሽ ልጅ ብሎም እያላት ምን እያልከኝ ነው? ምንድን ነው የምትለኝም ነገር አልገባኝም ስትለውም የምልሽን ገብቶሻል። አዳም ይቀጥልና እድል ሁሉንም ነገር እናውቃለን፣ አንቺ ያልሽውንም ነገር አሁን እንድታብራሪልን እንፈልጋለን። ምንድን ነው ያልሽው? ደግሞም አንቺ ሁሉንም ነገር የምታደርጊውን ነገር ከኋላሽም ሆነን ከኛ ጀርባ ያደረግሽውን እያንዳንዷን ነገር እናውቃለን። ስለዚህ እውነቱን ንገሪን ብሎ አዳይ ይነግራታል። አዳም እንደዚህ ብሎ በሚላት ሰዓት እድል ስለምታወሩት ነገር እኔ ምንም አልገባኝም። አየህ አይደል አዳም አቤኔም ይቀጥልና አየህ አይደለ ምንም ልትነግረን አትችልም፣ አሁንም እየዋሸችን ነው። አሁን አንተ ተረጋጋና እኔ ሁሉም ነገር አስተካክለዋለሁ ይለውና ለአቤኔም ያረጋጋዋል። ልዑሌም ወደ ኢዛና ይመጣና ምንድን ነው የፈለግከኝ? ለምን ነበረ ይለዋል። የፈለግኩት ምክንያት ምን ብዬ እንደምነግርህ አላውቅም፣ እንዴት ብዬ በምን ልጀምር ብሎም ይለዋል። ኢዛና ቶሎ ብለህ ፈጥነህ ንገረኝ እያስጨነቅከኝ ነው ብሎም ሲለው እሺ ግን በጣም ስለከበደኝ እኮ ነው ብሎም እቅዱን ለማሳካት ሌላ ውሸት እድል ላይ መጥፎ ነገር እንዲፈጠርባት ሊናገረው ባፉ እያመጣ ንገረኝ እያልኩ እኮ ነው ኢዛና አፍጥነው ብሎም እያስጨነቀ ሲጠይቀው ይኸውልህ እኔ እድልን ፍቅረኛ እንዳለኝ በቀደም ያስተዋወቅኩህን ፍቅረኛዬን ታስታውሳታለህ እድል ሲለውም እድል ማናት ብሎም በሚጠይቀት ሰዓት ፍቅረኛዬ ናት። አዎ እሺ እና ምን ሆነች ብሎም ሲለው አይ እሷ ምንም አልሆነችም፣ በቀደም ስልክ ስታወራ ሰምቼ እኔ ደግሞ ቼት እያደረገችብኝ መስሎኝ ነበረ፣ ነገር ግን አይደለም፣ የሰማሁትንም ለእኔም እንግዳ ነገር ነበረ ብሎም ለልዑል ሲናገረው ልዑልም አፍጥነው እንጂ በጣም እየተማዘዝክብኝ ነው፣ ቶሎ ብለህ ንገረኝ ብሎም ቶሎ እንዲነግረው ይነግረዋል። ኢዛናም እንባ አስመስሎ እያለቀሰ ይኸውልህ ልዑሌ እኔ ወንድምህን ብሎም በሚነግረውን ሰዓት እና ወንድሜ ምን ሆነ? እድል ስታወራ የሰማኋትንም ወንድምህንም እንደገደሉትና ይኸውልህ ልዑሌ ወንድምህ እና
ናቲንም ገድለውት እንደገደልነው ሌላኛው ደግሞ ይቀጥላል ብላ ከሆነ ሰው ጋር ስታወራ ሰምቻታለሁ ብሎ ኢዛና ለልዑሌ ይነግረዋል። ልዑሌም ያብድና እንቅ አድርጎ ይዘውና ምንድነው ያልከው አንተ ሴት ምንድነው ያልከው ድገመው እያለ እንቅ አድርጎ ይዞት ልዑሌ አነቅከኝ እኮ ተረጋጋ እንጂ ገደልከኝ እያለም ሲጮህ እሱ ግን በስሜት እንቅ አድርጎ ይዞት ነበር። እድልም አቤኔና አዳም ሲጠይቋት ምንም ነገር ልትመልስላቸው አልቻለችም። እናንተ ለምትሉትም ነገር እኔ ምንም ግልጽ አይደለም። እድል አታስመስይ፣ ከኋላችን የምትሰሩ የነበረውም እያንዳንዷ ነገር አውቀናል። ስለዚህ እውነቱ ብትነግሪንና ብትገላገይ ይሻልሻል ብሎ አዳም እያስጠነቀቀ ይነግራታል። እናንተ ለምታወሩትን ነገር እኔ ምንም መልስ የለኝም። ስለዚህ ከእናንተ ጋር መቆየት አልፈልግም ብላ ብድግ ብላ ትነሳለች። ቁጭ በይ ብዬሻለሁ ብሎም አዳም ያስቀምጣታል። ዜማዬን እንደ ሞተች ስትናገር ነበረ። ስለዚህ ከእሷ ጋር ያለሽ ግንኙነት አንቺም እሷ የታገተችበትንም የአንቺም እጅ እንዳለበት ደርሰንበታል። ከከተማን ጋር እኛ የናቲ ጓደኛ ስንፈልገው አንቺም እየፈለግሽው እንደነበረና እዛ እንደነበርሽ ሰምተናል። ስለዚህ ለምን እንደሆነ አሁን አስረጅን ብሎም ይላታል። እድልም ይሄንን ነገር እውነት እኔ አይደለም እኔ ምንም አላደረኩም ብላም ውሸቷን ትቀጥላለች። አዳም አትዋሺ፣ እውነቱን ንገሪኝ እያላት ሲያስጨንቃት ይኸውልህ እኔ እዛም የሄድኩትም ዜማዬን ለመፈለግ ነበረ። በቃ ናቲን ለማግኘትና ዜማዬንም ለማስለቀቅ እናንተ መጥፎ ሁኔታ ውስጥ እንዳትገቡና እንዳትጣሉ ስለፈለግኩ ነበረ ብላም ትነግራቸዋለች። ምናምንሽ እንዳይመስልሽ ብሎም ይላታል። ኢዛናም ከልዑሌ ጋር አሁን ስልክ ትደውልላትና ያለውንም ነገር ትነግራታለህ፣ አንተ ጋር እንድትመጣ ታደርጋለህ ብሎ ያስፈራራዋል። እሱም እሺ ብሎ ወደ እድል ስልክ ይደውላል። ስልክ ሲደወል አቤኔና አዳም ስልኩን ላውድ አድርገሽ አውሪ፣ ሁሉንም ነገር የምትደብቂው ነገር ከሌለ አሁን እንሰማለን ብሎ ይነግራታል። እሷም ስልኩን ላውድ ስታደርገው ኢዛናም እድል ላገኝሽ እፈልጋለሁ፣ እዚህ ቦታ ላይ መዋራሽ ነገር አለ፣ እዚህ ቦታ ድረስ ነይ ብሎ ይነግራታል። እድልም ትስማማለች። አዳና አቤኔም ያሏትንም ነገር እየነገረቻቸው እሺ ብላም ቦታቸውን ይቀጣጠራሉ። በመንገድም ለመሄድ እየተዘጋጁ እድል አምልጪ፣ በዚህ ወጥመድ እንዳትገቢ፣ ሁሉም ኢዛና እውነቱን ሲናገር አንቺ ትሞቻለች፣ ስለዚህ የሆነ መፍትሄ ፈልገሽ አምልጪ እያለች ነበረ። ኢዛናም ከልዑሌ ጋር በመንገድ እድልን ሊያገኙ ሲሄዱ ካሁን በኋላ እድል የኔም አልሆንሽም፣ ስለዚህ አሁን ደግሞ ልዑል ይገልሻል፣ መሞት ይገባሻል። ልዑል ደግሞ አንቺን ከገደለ እስር ቤት ይገባል። እኔ ደግሞ በጣም ደስተኛ ሆናለሁ፣ በነፃነት እራመዳለሁ፣ በነፃነት ደግሞ እኖራለሁ። ግን ቢሆንም ድብቁም ሰውዬ አለ፣ የእሱ ደግሞ መላላጣለትም ብሎም ይናገራል በደስታ። አሁን ልዑሌ አንቺን ይገልሻል፣ ለእኔ ካልሆንሽ በኋላ የራስሽ ጉዳይ ነው፣ ብትሞችም አትጎጂኝም እያለ ይናገራል። ኑሃም ስልክ ደውላ ወደ አዳም ማግኘት እንደምትፈልግና ከሱ ሁሉንም እውነታ ልትነግረውና ሁሉም የደበቀችው ነገር እንዳለ እንድትነግረው እና እዚህ ቦታ ድረስ ላገኝ እፈልጋለሁ እያለችውን ባለ ጊዜ የምሄድበታለኝ ምናልባት ስመለስ ብሎ በሚላት ጊዜ በጣም አስፈላጊ ነው፣ አስቸኳይ ነውም ስትለውም እሱም እሺ ቤት ነኝ ብሎ በሚላት ሰዓት አይ ቤት ሰው አለ አይደለ፣ ሰው ካለ ደግሞ አልመጣም፣ ብቻህን ነው የምፈልግህ ብላ ትለዋለች። ሁለታቸውንም እሺ በቃ አገኝሻለሁ ብሎ ይላታል።